ሰላም ፋሚሊ እንዴት ናችሁ? አብዛኞቻችሁ አንዳንድ ጥያቄ እየጠየቃችሁን ትገኛላችሁ ማለት ነው ከሪሜዲያል ጋር ተያዘ። በመጀመሪያ ደረጃ ምንድነው ሪሜዲያል ከስንት ነው የሚያዘው? አያያዙ ተቀይሯል እንዴ ምናምን ብላችሁ የጠየቃችሁ ነው። በተጨማሪም ደግሞ ስለ ሞጁል በተደጋጋሚ የምትጠይቁት እሱንም ለአንዴና ለመጨረሻ ጊዜ እንጠይቃል ትጨርሳላችሁ ማለት ነው ጥያቄውን። በሶስተኛ ደረጃ ደግሞ የፈተና ዴቱ ምናምን ነው የምትጠይቁት። ፈተናው ተቀየረ እንዴ መቼ ነው የምንፈተነው ምናምን ብላችሁ የጠየቃችሁ ትገኛላችሁ። በአራተኛ ደረጃ ላይ ደግሞ ያው ለኤግዛሙ ስንት ወር ቀረን የሚለው እና አካዳሚክ ካላንደሮቹ ይለያያሉ። እንዴት አድርገን ነው የምናጠነው? ቤቱ ላይ ቤዝድ ሆነን ነው የምናጠነው ብላችሁ የጠየቃችሁ ነው። ለዚህ ሁላ ጥያቄ መልስ ከፈለጋችሁ ቪዲዮን እስከ መጨረሻ መከታተል ይኖርባችኋል ማለት ነው። ያው ቪዲዮአችን ሳንጀምር በፊት በዚህ ቻናላችን አዲስ ከሆናችሁ እንደዚህ አይነት ጠቃሚ ኢንፎርሜሽኖችን ሼር ስለምናደርጋችሁ ቪዲዮ ላይክ፣ የቻናላችን አባል ደግሞ መሆናችሁ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ እና የደውል ምልክቱን ኦል ማድረጋችሁ እንዳትረሱ ማለት ነው። ይጠቅማል ለምትሉት ጓደኛችሁ ሼር አድርጉ። ዳይሬክትሊ ወደ ጉዳያችን እንገባለን። በመጀመሪያ ደረጃ የቀራችሁ ቀን እንደምታውቁት አይ ቲንክ ባለፈው ቪዲዮ አውርቼ ነበር 3 ወር ከምናምን ቢሆን ነው እና ኦልሞስት 3 ወር ብላችሁ ትይዙት ይሻላል። አሁን ኔክስት ማንዝ ከገባ ኔክስት ማንዝ ማለት በዛሬ 26 ምናምን ነው። 25 ቀን እና 4 ቀን ይቀራል። የስ ፈተናው ደግሞ አካዳሚክ ካላንደሩ ግንቦት ላይ እየተባለ ይገኛል ማለት ነው። ስለዚህ ሞስት ፕሮባብሊ በጣም ብዙ ዩኒቨርሲቲዎች ግንቦት እያሉ ስለሆነ ወደ ግንቦት አይነት ይሆናል ማለት ነው። ስለዚህ ለእናንተ ተብሎ የተዘጋጀ ክላስ አለ ማለት ነው። በጣም መጠን ያለ ክላስ የ3 ወር ብቻ የሚቆይ ክላስ አለ። እሱ ምንድነው ተማሪዎቹ ይጠቀሙ በሚሉ ተማሪዎቹ ይማሩ የከበዳቸውን ነገር እንዴት ፊገር አውት እንደሚያደርጉ። ኢቭን አንዳንድ ተማሪዎች ማጥናት ከበደኝ እንዴት ነው ማጠናው ይለኛል። እኔ ከተኩል በላይ ማጥናት አልችልም፣ ከአንድ ሰዓት በላይ በጣም ታውቃላችሁ። ኮንተንቶቹ በአንድ ሰዓት እና በ2 ሰዓት የሚያልቅ አይደለም፣ በጣም ብዙ ሰዓት ይፈጃሉ። እንዴት ማንበብ እንዳለባችሁ ብሬክ ዳውን አድርገን እንመለከታለን ማለት ነው። በ3 ወር ብቻ ሪሜዲያል እንዴት አድርጋችሁ ዝግጅታችሁን እንደምትጨርሱ እናሳያችኋለን ማለት ነው። በጣም ትጠቀሙበታላችሁ። በተጨማሪም በጣም ብዙ ነገር ኢንክሉድ አድርገንበታል። ያው ቻሌንጅም ልትወስዱ ትችላላችሁ ማለት ነው። በ3 ወር ቻሌንጅ ከዜሮ ጀምሬ ከስክራች ጀምሬ እኔ ምንም አላውቀው ተማሪ እንዴት ትምህርቶቹን ከቨር አድርጌ ስቲል አነባለሁ የሚለውን ነገር በጣም ኢንክሪዝ እናደርጋለን። በተጨማሪ ደግሞ የፈተና ጊዜ ላይ አንዳንድ ተማሪዎች ይደነግጣሉ ፈተና ሲሰሩ ምናምን። እሱንም በጣም ብዙ ቲፖችን አሉ ከዚህ ጋር ተያዘ። ስፔሻሊ እኛ በጣም የምንሰራው ትኩረታችን እናንተ የምታጠኑት ጊዜ ኢንክሪዝ በማድረግ ላይ ነው። አንድ ሰው 1 ሰዓት ካጠና ለምን 2 ሰዓት አያጠናም? 2 ካጠና ለምን 4 ሰዓት አያጠናም በሚለው ነው። ያው ሃርድ ሊሆን ይችላል። ብዙ ተማሪዎች አልለመዱም 1-2 ሰዓት ብቻ ነው የሚያጠኑት። ነገር ግን እንደዛ አይሆንም፣ ትክክል አይደለም። በጣም ትክክል ሮንግ የሆነ አስተሳሰብ ነው እና በጣም ትጠቀሙበታለሁ። በአጠቃላይ መቀላቀል የምትፈልጉ ተማሪዎች በዚህ ስልክ ቁጥር መደወል ትችላላችሁ። ምንም አትጎዱም። ዳይሬክትሊ መቀላቀል ብቻ ነው ማለት ነው። በዚህ ስልክ ቁጥር ደውላችሁ ቴሌግራም ቻናላችን ላይ ጆይን ማድረግ ትችላላችሁ ማለት ነው። ምንም ግራ የሚገባ ነገር የለም ማለት ነው። ስለዚህ መቀላቀል የምትፈልጉ በዚህ ስልክ ቁጥር ደውሉ። እሺ በመጀመሪያ ደረጃ ላይ የፈተና ዱሬሽን እንደነገርኳችሁ 3 ወር ምናምን ቢቀረው ነው። በቃ ኦልሞስት 3 ወር ከምናምን ነው። 3 ወር ከግማሽ ምናምን ብላችሁ ብትወስዱት አሪፍ ይመስለኛል። በተጨማሪ ደግሞ ስለ ሞጁል በጣም ብዙ ነገር ትጠይቀኛላችሁ። እስኪ ሞጁል ማለት በጣም ማአት ቪዲዮ ነው የሰራሁበት። ያው ለእናንተ ተብሎ የሚደጋገም ነገር ነው። ያው ሞጁል ማለት ከትምህርት ሚኒስቴሩ ኮርስ አውትላይን ላይ ቤዝድ ሆኖ የሚወጣ ኮንተንቶች ናቸው ማለት ነው። እና ትምህርት ሚኒስቴሩ ኮርስ አውትላይን ያወጣል። ሞጁሉ ደግሞ እንደፈለጉ ታወጡታል ማለት ነው። የተለያየ ትምህርት ተቋማት የተለያዩ ዩኒቨርሲቲዎች ያወጡታል እና ሜቢ ሊጨምር ይችላል፣ አንዱ ሊሰፋ አንዱ ሊጠብ ይችላል። እናንተ ኮርስ አውትላይን ነው ቤዝድ ሆናችሁ የምታጠኑት። እኛም ስፔሻል ክላሳችን ላይ የምሰራው የ3 ወር ቻናላችን ላይ የምሰራው ከማትስና እንግሊሽን ከኮርስ አውትላይን ነው የምናስጠናችሁ። ከሞጁሉ ሌሎች ትምህርቶችም ሞር ከሌላ ነገራቶች እንድታጠኑ እናበረታታችኋለን። ነገር ግን አሁን ማትስና እንግሊሽን ከተመለከትን እዛው ላይ ኮርስ አውትላይን ላይ ከሞጁሉ ነው እንሰራ ነው። ከዚህ የሚያስፈልግበት ቦታ አንዳንድ ቦታዎች ለይሴ አሁን ስለ ካልኩለስ መስፋት አለበት ካል ሄደን 12ኛ ክፍል ላይ ልንሄድ እንችላለን። ሜቢ
በቃ እንደዚህ አይነት ቶፒኮች ለፖሎሚያል አልተመቸም። እሺ ከ10 ላይ እንዴት ነበር? እሺ 12 ላይ ይሻላል። ኦር አንድ ሳብጀክት አይተን ሞር የሚሰፋበትን ነው የምንመለከተው ማለት ነው። ሞር አእምሯችሁም ላይ ስቲክ እንዲያደርግ እንዲረዳችሁ ማለት ነው። ስለዚህ ያው እንደዚህ እንድትረዱ ፈልጋለሁ። ሞጁሉ ፉል አለ። በተለይ ስፔሻል ክላሳችን ከተቀላቀላችሁ ሞጁል በሉት ከ9ኛ ጀምሮ እስከ 12ኛ ክፍል ሶሻል ሆናችሁ ናቹራል ሆናችሁ ፉል ኢንፎርሜሽን አለ ማለትም ፉል የሆነ መጽሐፎች ፒዲኤፎች አሉ። ሞጁሉ አለ፣ ኦልዱ አለ፣ ኒው አለ። በተጨማሪም በጣም ኢምፖርታንት ቪዲዮዎች አሉ። በጣም ሰፋፊ ቪዲዮዎች አሉ። በጣም የምትጠቀሙበት በጣም ዲዛይን ለእናንተ ተብሎ ዲዛይን የተደረገ እናንተ ጊዜ እንዳያበከነባችሁ ተብሎ ምናምን ተዘጋጀ ስለሆነ አሁን ስቲል በጣም ጥቂት ቦታዎች ሲቀሉ በዚህ ደውላችሁ መመዝገብ ትችላላችሁ። በተጨማሪ ደግሞ አካዳሚክ ካላንደሮቹ ይለያያሉ ምናምን ቤቱ ነው የምንፈተነው ኤግዛሙን ቤቱ ነው የምንወስደው ብላችሁ የጠየቃችሁ ነው ማለት ነው። የጥያቄ ያው እንደሚታወቀው ሰሞኑ ላይ የተለያዩ ዩኒቨርሲቲዎች የራሳቸውን ኦር የግላቸውን የአካዳሚክ ካላንደር ሼር እያደረጉ ይገኛሉ እና ከአንዱ ዩኒቨርሲቲ ወደ አንዱ ዩኒቨርሲቲ በዴት ሆነ ኦልሞስት በ15 ቀን ምናምን የሚለያይበት ፖርሽንም አለ። ስለዚህ ቤቱ ነው የምንመራው። እንዴት ነው ፈተናው መች ነው የሚሆነው ምናምን ብላችሁ የጠየቃችሁኝ ነው። ፈተናው በቃ እኔ ፐርሰናሊ ግንቦት ላይ እንደሚሆን ብዙ ነገር ኢንዲኬተሮች ስላሉ እና ስፔሻሊ ትምህርት ሚኒስቴር የሚወጣ በጣም ወሳኝ መግለጫ ነበር። እሱ ምንድነው የሲኒየር ተማሪዎች ማለትም ከኢንፎርሜሽን ኢንክሉድ ያደርጋል ከፍሬሽ ተማሪዎች ጀምሮ ለሀገራዊ ምርጫ ይሳተፋሉ የሚል አይነት ወሬ ነው ማለት ነው። ስለዚህ እናንተን ቶሎ ሸኝቶ ምናምን ሊሆን ይችላል። ስለዚህ በዚህም በዛም ሆነ ያው ብዙ ጊዜ የላችሁም አጥኑ ለማለት ፈልጋለሁ። ጀምሮ ስፔሻሊ ትምህርቶቹ እንደምታስቡት አይደለም፣ የተደራረቡ ናቸው። ስቲል 4 እና 5 ትምህርት ብትማሩ ራሱ በጣም አንዳንድ ተማሪዎች አሁን ፊዚክስ ይጠላሉ። አሁን በጭራሽ ፊዚክስን ሊያነቡ ራሱ ፈቃደኛ አይደሉም ማለት ነው። እና እንደዚህ አይነት ትምህርቶችን መች ነው የሚጨርሱ? 3 ወር ማለት እኮ በጣም ጥቂት። እስካሁን ራሱ ዩኒቨርሲቲ ጥሪ መች ነው የምንጠራው፣ ወደ ዩኒቨርሲቲ መች ነው የምንገባው ምናምን እያላችሁ ራሱ ወደ 6-7 ወር አልቋል ማለት ነው። ኦልሞስት ማለትም ከክረምቱ ጀምሮ ማለት ነው። ስለዚህ ምልላችሁ ፈልጋለሁ ቤዚክሊ ጥናታችሁን ጀምሩ ፕሊዝ። እናንተ ትምህርቱ ላይ ምናምን ዲፔንዳንት ሆነ እዛ አስተማሪዎቹ ላይ ምናምን አስተማሪዎቹ ያስተምሩናል ምናምን አትበሉ። እነሱም ያው ከእናንተ ምንም ጉዳይ የላችሁም። አለፋችሁ ወደቃችሁ ለራሳችሁ ነው እንጂ ለነሱ አትወድቁ ኦር ለነሱ አታልፉ ማለት ነው። ፕላስ ደግሞ እናንተ እንደተማሯችሁ ነው የሚቆጥሩት። ስለዚህ ኮንተንቶቹን ዛትማች ዲፐስ አይገቡም። እናንተ ደግሞ ኦልሞስት ወደ 5 ወር ከትምህርት ርቃችኋል። ኢማጂን አንድ ሰው ከትምህርት 5 ወር ራቀ ማለት ኦልሞስት የኢንትራንስ ተማሪ ራሱ እንደዚህ አራቅም። በጣም ብዙ ነገራቶች ይረሳሉ። ስፔሻሊ አሁን ኮሌጅ ላይ በጣም አካባቢ ላይ ራሱ ከ1 ሳምንት ከ2 ሳምንት በፊት ነው ሪሚዲያል ትምህርትን የጀመሩት ከዚህ በኋላ ተማሪዎቹን ለማጨናነቅ ማለት። ስለዚህ ያው በጣም በጊዜ ብትጀምሩ ጥናታችሁን አሪፍ ይመስለኛል። እኛ ጋር ከገባችሁ ደግሞ እኛ ዲፊት እናደርጋችኋለን እንድታጠኑ በጣም በተራቀቀ ሲስተም እንድታጠኑ እንረዳችኋለን። በጣም ምንም ሳያስጨንቃችሁ እና መቀላቀል ለምትፈልጉ ተማሪዎች ኢንተረስት ያላችሁ በዚህ ስልክ ቁጥር ደውላችሁ ኮንታክት ልታደርጉን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ፒስ።